ጤና ይስጥልኝ እንዴት አምሽታችኋል ተመልካቾች ከኢትዮጵያ ቴሌቪዥን የቲቪ 57 የምሽት የስፖርት ዜናዎችን ወደ እናንተ እናደርሳለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ስለሆነም ከልብ ነው የምናመሰግነው። የኢትዮጵያ አትሌቲክስ ፌዴሬሽን ከዓለም አትሌቲክስ ኢንቴግሪቲ ዩኒት ጋር በመተባበር በወቅታዊ ጸረ አበረታች ቅመሞች ላይ ከአትሌቶች ጋር ውጤታማ ውይይት ማካሄዱን ገለጸ። በኢትዮጵያ ስፖርት አካዳሚ በተካሄደው ውይይት ከአትሌቶች በተጨማሪ አሰልጣኞችና ማናጀሮች መሳተፋቸውን ነው ፌዴሬሽኑ የገለጸው። በውይይቱ ላይ ንግግር ያደረጉት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን አበረታች ቅመሞች በአሁኑ ወቅት የዓለም አትሌቲክስ ትልቁ ችግር መሆኑን አንስተው ፌዴሬሽናቸው በጉዳዩ ዙሪያ በትኩረት እየሰራ እንደሚገኝ ገልጸዋል። አትሌቶችም ለምርመራ ፈቃደኛ መሆን እንደሚገባቸው ነው ያሳሰቡት። ፕሬዝዳንቱ አክለው የምርመራ ማዕከል በኢትዮጵያ እንዲኖር ከሚመለከታቸው አካላት ጋር በትብብር እየተሰራ እንዳለም ገልጸዋል። የኢትዮጵያ ጸረ አበረታች ቅመሞች ባለስልጣናና ዳይሬክተር መኮንን ይደርሳል በበኩላቸው የአትሌቶች በተለይ በምርመራ ወቅት አለመገኘት የቤተሰብ ጣልቃ ገብነት የመገኛ አድራሻን በትክክል አለመሙላት በአበረታች ቅመሞች ምርመራ ወቅት የሚያጋጥም ዋነኛ ችግር መሆኑን ገልጸዋል። ችግሩን ለመቅረፍም ከሚመለከታቸው አካላት ጋር በትብብር እየተሰራ መሆኑን ገልጸዋል። የዓለም አትሌቲክስ የአትሌቲክስ ኢንቴግሪቲ ዩኒት ተወካይ ሚስተር ራፋኤል በበኩላቸው ለጉዳዩ የኢትዮጵያ አትሌቲክስ ፌዴሬሽን እና የጸረ አበረታች ቅመሞች ባለስልጣን የሰጡት ትኩረት የሚያበረታታ መሆኑን ተናግረዋል። ዘገባው የኢትዮጵያ አትሌቲክስ ፌዴሬሽን ነው። ባህር ዳር ከተማን ከስሁል ሽሬ ያገናኘው የ23ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ በአቻ ውጤት ተጠናቀቀ። ባህር ዳር ከተማ ሁለተኛ ደረጃን ከወላይታ ዲቻ መልሶ መረከብ የሚችልበትን እድል ሳይጠቀም ቀርቷል። ጨዋታው 9 ሰዓት ላይ ተከናውኖ 0-0 ነው የተጠናቀቀው። በ34 ነጥቦችም ከመሪው ኢትዮጵያ መድን በ10 ነጥብ እንዲሁም ሁለተኛ ደረጃ ላይ ከሚገኘው ወላይታ ዲቻ በ2 ነጥቦች አንሶ ሶስተኛ ደረጃ ላይ ለመቀመጥ ተገዷል። ስሁል ሽረ በአንጻሩ በ16 ነጥቦች ወራጅ ቀጠና 17ኛ ደረጃ ላይ ነው የሚገኘው። ከ12 ሰዓት ጀምሮ መቻልን ከኢትዮጵያ ቡና ያገናኘው ጨዋታ ደግሞ ስቱዲዮ እስከገባንበት ሰዓት ድረስ ኢትዮጵያ ቡና በአንተነህ ተፈራ የ64ኛ ደቂቃ ግብ 1-0 እየመራ ይገኛል። የሊጉ የመጨረሻ ጨዋታዎች ነገ ሲደረጉ ኢትዮጵያ ንግድ ባንክ ከሲዳማ ቡና፣ አርባ ምንጭ ከተማ ከኢትዮ ኤሌክትሪክ ይጫወታሉ። በ19ኛው ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ አርባ ምንጭ ከተማ አሸነፈ። ረፋድ ከአዲስ አበባ ከተማ ጋር የተጫወተው አርባ ምንጭ 2-0 ረቷል። በጨዋታው ስመኝ ምረቴና ህይወት ረጉ የማሸነፊያ ግቦቹን ለአርባ ምንጭ አስቆጥረዋል። ውጤቱን ተከትሎ ነጥቡን 24 ያደረሰው አርባ ምንጭ 8ኛ ደረጃን ያስጠበቀ ሲሆን ከወራጅ ቀጠና ስጋትም ሙሉ በሙሉ ወጥቷል። አዲስ አበባ ከተማ በበኩሉ በ15 ነጥቦች 12ኛ ደረጃ ላይ ነው የተቀመጠው። በሌላ ጨዋታ ልደታ ክፍለ ከተማ ከቦሌ ክፍለ ከተማ 0-0 ተለያይተዋል። የ19ኛው ሳምንት ሁለት የመጨረሻ ጨዋታዎች ነገ ሲደረጉ ረፋድ 3 ሰዓት ላይ ሐዋሳ ከተማ ካምበሬቾ እንዲሁም 5 ሰዓት ሲል ቂርቆስ ክፍለ ከተማ ከባህር ዳር ጨዋታቸውን ያከናውናሉ። ከውጭ ወዳገኘናቸው ስፖርታዊ ዜናዎች እናልፋለን። ኬቨን ደብሮይነ በአመቱ መጨረሻ ከማንቸስተር ሲቲ እንደሚለቅ አሳወቀ። ቤልጂየማዊ ማንቸስተር ሲቲ አማካይ ስፍራ ተጫዋች ኬቨን ደብሮይነ በውድድር አመቱ መጠናቀቂያ ከማንቸስተር ሲቲ ጋር እንደሚለያይ ዛሬ ከሰዓታት በፊት ይፋ አድርጓል። ተጫዋቹ በማህበራዊ ትስስር ገጹ ባስተላለፈው መልእክት ሁሉም ታሪክ ማብቂያ ያለው ቢሆንም ይህ የኔ ታሪክ ደማቅ ምዕራፍ ነው ብሏል። በማንቸስተር ሲቲ መለያ እነዚህ የመጨረሻ ወራቶቼ ናቸው ሲለው ተጫዋቹ መልእክቱን ያስተላለፈው። ኬቨን ደብሮይነ በፈረንጆቹ 2015 ከጀርመን ወልፍስበርግ ክለብ ነበር ማንቸስተር ሲቲን የተቀላቀለው። ለክለቡም 413 ጨዋታዎችን ያደረገው ደብሮይነ 106 ግቦችን ሲያስቆጥር 117 ግብ መሆን የቻሉ ኳሶችን ደግሞ አመቻችቶ አቀብሏል። በእነዚህ ዓመታትም ከማንቸስተር ሲቲ ጋር 6 የእንግሊዝ ፕሪሚየር ሊግና 1 የአውሮፓ ቻምፒየንስ ሊግ ዋንጫዎችን አሸንፏል። በማንቸስተር ሲቲ ቤት 4 ጊዜ የዓመቱ ምርጥ ተጫዋችነት ሽልማትንም ማሸነፉ ይታወሳል። ከዚህ በተጨማሪ ተጫዋቹ 2 ጊዜ የኤፍኤ ዋንጫ እንዲሁም 5 ጊዜ ደግሞ የካራባው ባለድል እንደነበርም የሚታወስ ነው። የተጫዋቹ መዳረሻ በክረምቱ የሳውዲ አረቢያ ክለቦች ሊሆኑ እንደሚችሉ ነው ዘገባዎች ያመላከቱት። ብሩኖ ፈርናንዴዝ እና ኑኖ ስፕሪንቶ ሳንቶ የመጋቢት ወር የእንግሊዝ ፕሪሚየር ሊግ ኮከብ ተብለው ተመረጡ። ፖርቹጋላዊ ማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ የመጋቢት ወር የፕሪሚየር ሊጉ ኮከብ ተጫዋች ተብሎ ተመርጧል። ማንቸስተር ዩናይትድ በመጋቢት ወር ሳይሸነፍ ሲጓዝ 2 ግቦችን ሲያስቆጥር 2 ደግሞ ግብ መሆን የቻሉ ኳሶችን አመቻችቶ ማቀበሉ ይታወሳል። ብሩኖ ፈርናንዴዝ ለ5ኛ ጊዜ የፕሪሚየር ሊጉ የወሩ ኮከብ ተብሎ የተመረጠ ሲሆን ይህም ከዋይሬን ሩኒ እና ከሮበን ቫን ፐርሲ ጋር ታሪክን እንዲጋራ አድርጎታል። ሃሪኬን፣ ሞሐመድ ሳላ እና ሰርጂዮ አጊዮሮ በፕሪሚየር ሊጉ 7 ጊዜ የወሩ ኮከብ ተብሎ
በመመረጥ ባለክብሮች መሆናቸው ይታወሳል። በሌላ ዜና የኖቲንጋም ፎረስቱ አሰልጣኝ ኑኖ ስፕሪንቶ ሳንቶ ደግሞ የፕሪሚየር ሊግ የወሩ ኮከብ አሰልጣኝ ተብሎ ተመርጧል። ኑኖ ስፕሪንቶ ሳንቶ በተያዘው የውድድር ዓመት ለሶስተኛ ጊዜ በአጠቃላይ በውድድሩ ዓመቱ በእንግሊዝ ፕሪሚየር ሊግ በነበራቸው ቆይታ ደግሞ 7 ጊዜ ነው ይህንን ክብር መቀዳጀት የቻሉት። ክቡራን ተመልካቾቻችን በኢቲቪ 57 የተዘጋጁ የስፖርት ዜናዎቻችን በዚህ ተጠናቀዋል። ስለተከታተላችሁን ከልብ እናመሰግናለን።